The city is beautiful. ለመጀመሪያ ጊዜ ነው ወደ አዲስ አበባ የመጣሁት። አዲስ አበባ ውብ ከተማ ናት። በተለይም ደግሞ የመንገድ መሰረተ ልማቶቿ ይበልጥ ይስባሉ። በርካታ መሰረተ ልማቶች ተገንብተው ተመልክቻለሁ። ይህም ከተማዋን ልዩ ገጽታ አላብሰዋታል። ብዙ ለመዝናኛ የሚሆኑ ቦታዎችንም ተመልክቻለሁ። በቀጣይ ተመልሼ ከተማዋን እንደምጎበኛት እምነት አለኝ። የከተማዋ ነዋሪዎች የእንግዳ አቀባበላቸውም በጣም ጥሩ ነው። And the people here are very nice. I think Ethiopia is doing the right thing. ኢትዮጵያ ጥሩ ነገር እየሰራችና እያደገች ነው። ለዚህም ፖሊሲዎችንና ስትራቴጂዎችን ቀርጻ እየሰራች ትገኛለች። በተለይም ሀገሪቱ ቴክኖሎጂው ዘርፍ ላይ በቁርጠኝነት እየሰራች መሆኑን መመልከት ችያለሁ። ይህም ኢትዮጵያን ተወዳዳሪ እንድትሆን የሚያስችላት ነው። ምክንያቱም መጪውን ዘመን ታሳቢ ያደረገ የፖሊሲ የስትራቴጂ ስራ ነው በትኩረት የተሰራው። They need to be just like you're wishing to have something but you're not serious about it. I think when I have the chance to travel ከዚህ በፊት በርካታ ዋና ከተሞችን የመጎብኘት እድል አጋጥሞኛል። አዲስ አበባ ከሌሎች ከተሞች ጋር ስትወዳደር ብዙ ለሌሎች አርአያ የሚሆኑ ነገሮችን ሰርታለች። ለዚህም ሌሎች ከተሞችም ከአዲስ አበባ ጥሩ ተሞክሮ ይወስዳሉ ብዬ አስባለሁ። several capital cities can copy good examples from Addis. Ethiopia has really changed. ኢትዮጵያ በእውነቱ በብዙ ነገር ተቀይራለች። ይህም የሀገሪቱ መንግስት ኢትዮጵያን ለማሳደግ በትኩረት በመስራቱ የመጣ ለውጥ ነው። በዚህም ኢትዮጵያ ላይ ባለው ነገር ሁሉ ደስተኛ ነኝ። I'm really happy to be here today. Sanitation is a key issue when we want to live healthy. የአካባቢ ንጽህና ቁልፍ ጉዳይ ነው። በተለይም ለጤናማ ኑሮ አስፈላጊ ነው። ለዚህም ነው የአፍሪካ ሀገራት የአካባቢ ንጽህና ላይ ትኩረት አድርገው እየሰሩ ያሉት። ይህንን ደግሞ ወደ ተግባር መቀየር ይገባል። For the good of populations. I'm from South Africa. ከደቡብ አፍሪካ ነው የመጣሁት። የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ነው ወደ አዲስ አበባ የገባሁት። ጉባኤውንም ተከታትያለሁ። በተለይም የንጹህ የመጠጥ ውሃ ላይ ያለውን ችግር ለመፍታት ሁሉም ሀገራት በጋራ መስራት እንዳለባቸው ጉባኤው ላይ ሲነሳ ነበር። Everybody would need water.